ወጣቶች እዚህ የተሰበሰባችሁ እመቤቴን ነው የምላችሁ። ለማንም እኔ አልልም፣ ማላዳላ ሰው ነኝ። ንገር ስትሉኝም እነግራችኋለሁ እስከ ጆሮአችሁ ድረስ ማለት ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ። ሰምታችኋል አይደለም? ስትፈጭ ውላ አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት ይያችኋለሁ። እንዳትጣሉ ነግሬያችኋለሁ። እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ። የአንድ ቀን ክርስቲያን ከመሆንን ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ በሉ። ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው? ነው በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ በሉ ሁላችሁ። እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን። ከዛሬ በኋላ የሰማይ ደጅ ለኢትዮጵያ የምሕረት ደጅ እንዲከፈትላት ከፈለጋችሁ ከነገ ዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ለአፍም አማን አለ ስራ አሰሩም እንጂ ሁላችሁም እሺ በሉኝ። ከዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ከዚያ በኋላ እግዚአብሔር የምሕረት ደጁን ይከፍትልናል፣ ይክፈትልን። አሜን በሉ። ታምናላችሁ አታምኑም? ከዛሬ ጀምሮ ለኢትዮጵያ የምሕረት ደጅ ይከፈትላታል፣ የጥበብ ደጅ ይከፈትላታል። እግዚአብሔር ይክፈትልን፣ ይቅር ይበለን ሁላችንም። አንድ ሁለተኛ ደግሞ ስለዚህ የሰማይ ደጅ አሁን እኮ ጸለይን፣ ሰገርን። የወጣቱ ልፋት፣ የሊቃውንቱ ልፋት፣ የካህናቱ ልፋት፣ የዲያቆናቱ ልፋት፣ የሕዝቡ ልፋት እጅግ በጣም ብዙ ነው። ለምንድን ነው ግን የምሕረት ደጅ አልከፈትልን ያለ? ለምንድን ነው ይቅርታ አላገኛል ነው? ለምንድን ነው ሰላም አልመጣ ያል ነው? ንስሐ ስላልገባን ነው። ባዶ ልፋት። እዚህ የሚገርማችሁ ዛሬ ከዋልነው ውሎ አንድ የሚያሳዝነኝ አካል አለ። በጣም ያሳዝነኛል። ለፍቶ መና የሆነ ማን ይመስላችኋል? ገብረ ማርያም እንዳይመስላችሁ፣ ወለተ ማርያም አይደል፣ ከበሮ ነው። አያሳዝናችሁ? ሲለፋ ውሎ እንግዲህ ሁላችንም ምሳ ስንበላ እሱ እዚህ ወድቆ ሊቀር ነው እንግዲህ ማለት ነው። ለፍተን ወድቆ ከመቅረት ይዘውረ። ማታ ጀምሮ ሲደለቅ ውሎ ጸናጽልም ስትንሿሿ አድራ እንግዲህ አንድ ዋንጫ ጠላ ቅመሽ የሚላት የለም፣ ወድቃ ልትቀር ነው። ከመብርት ዘይነቁ ተመልከቱ። ማኮ ከመከበሮ ዘይዘበጥ። ፍቅር የሌለው ሰው እንደሚንሿሿ ጸናጽል እንደሚመታ ከበሮ ነው የተባለ ለዚህ ነው። ከበሮ ለፍቶ እንደማይቀምሰው ፍቅር የሌለው ሰው ንስሐ የማይገባ ሰው አገልግሎቱ አይጠቅመውም። የምንጠቀምበት ስራ ለመስራት ያብቃል። ሁለተኛ ሰማይን የከፈተው ጥምቀት ነው በሉ ሁላችሁም። ሰማይን የከፈተው ምንድን ነው? ክርስቶስ ሲጠመቅ ሰማይ ምን አለ? ጥምቀት የሰማይን ደጅ ይከፍታል በሉ ሁላችሁም። ጥምቀት ምን ይከፍታል? ከዚህ በኋላ ወደ ሰማይ ደጅ ተከፍቶላቸው የሚገቡ ሰዎች ምን ያሉ ናቸው? ሁላችሁም በ40 እና በ80 ቀን ስለተጠመቃችሁ የሰማይ ደጅ መክፈቻ ተሰጥቷችኋልና እንኳን ደስ ያላችሁ በእውነቱ ማለት ነው። አዎ ተመልከቱ። ስለዚህ ተመልከቱ፣ ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን። አላችሁ የላችሁም? ሶስተኛ ሃይማኖት ደጅ ይከፍታል። ጨረስኩ። የዚህ በኋላ ሃይማኖት በሉ ምን ይከፍታል? አቤት የምን ደጅ? የሰማይ ደጅ። አሁን ሃይማኖት አላችሁ አላችሁ አላችሁ? ቆይ አሁን እዚህ ውስጥ መጥቶ እባብ አንድ እባብ እዚህ መጥቶ ደህና ዋላችሁ ቢል ምን ታደርጋላችሁ? አትሮጡም? ተሮጣላችሁ። መንጋፈሪ። አሁን እዚህ ሃይማኖት ትብላላችሁ ማለት ነው። ውሸታችሁን እኮ ነው በእውነቱ ማለት ነው። እስኪ አሁን እናንተ መካከል አይጥ መታ ደርሳ ዱብ ብትልባችሁ ምን ታደርጋላችሁ? አትፈሩም? ትፈራላችሁ። ሃይማኖት በሉ ሁላችሁም ሃይማኖት በሉ። ምን ይከፍታል?
የሰማይ ደጅ ይከፍታል። ሁላችንም ሃይማኖት ስለሌለን ነው ዛሬ የእግዚአብሔር የምሕረት ደጅ የማይከፈትልን። ግማሹ ጠንቋይ ነው፣ ግማሹ በጉልበቱ የሚመካ ነው፣ ግማሹ ደግሞ ሌላ ነገር ነው። ምን ሁሉ ሊናገሩት ወደ ባዶ ይቀራል። ሃይማኖት ግን የሰማይ ደጅ ይከፍታል። ሰማይን የሚያስረውም ምንድን ነው? ሃይማኖት። ሰማይን የሚከፍተውም ሃይማኖት ነው። ዛሬ ይገርማችኋል፣ አብ በደመና እየመሰከረ ወልድ እየተጠመቀ መንፈስ ቅዱስ በርግብ አምሳል ወርደው አንድነት ሶስትነት ለመጀመሪያ ጊዜ በአዲስ ኪዳን ሃይማኖት አንድነት ሶስትነት የተገለጠበት ቀን ነው። ይህን ሃይማኖት የሰጠን እግዚአብሔር የተመሰገነ ይሁን። ሃይማኖት በሉ የሰማይ ደጅ ይከፍታል በሉ እንጂ። ሃይማኖት ምን ያደርጋል? ሃይማኖት የሰማይ ደጅ ይከፍታል። የእናንተ ሃይማኖት ምን ያደርጋል? የእናንተ ሃይማኖት ሁላችንም ሃይማኖታችን እንድንጠቀምበት እግዚአብሔር ይርዳን። የመጨረሻ አራተኛው ምንድን ነው? ትሕትና። እስኪ በሉ ትሕትና የሰማይ ደጅ ይከፍታል በሉ። የማን ደጅ? ማን? ዮሐንስ መጥምቅ እንዲህ አለ፣ ዘይደለወኒ እፍታህ ቶታነ አሳይኒሁ እምገሪሁ። የጫማውን ጠፍር ከእግሩ ልፈታ አይገባኝም። ከምኑ? ዘይደለወኒ ተልእኮ ህስርተ ሲል ነው ይላሉ ሊቃውንቱ። ወራዳ ስራ እንኳን የማይገባኝ ነኝ፣ የተዋረደ ስራ እንኳን ልሰራ የማይገባኝ ነኝ። ለክርስቶስ እንኳን ትልቅ አገልግሎት ትንሽ ተልእኮም ልላክ ማልመጥን ሰው ነኝ ማለቱ ነው። ልብ ብላችሁ ስሙ። በሞቴ ዮሐንስ የክርስቶስን እግር መንካት አይገባኝም ሲል ክርስቶስ ምን አለ? ና ከራሴ ላይ እጅህን ጫንብኝ አለው። አያችሁ፣ ለእግሩ አልመጥንም ቢለው ለራስ አያደርገውም መስላችሁ? ስለዚህ ምን አለ አባ ጊዮርጊስ? እስመ ሰዋስወ ትሕትናሁ ብእሲ ይክላይ ርጎቶ ውስተ ሰማይ። የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያወጣዋል አለ። የሰው ልጅ ትሕትናው በሉ ወደ የት ያወጣዋል? ወደ ሰማይ። ትዕቢትሳ ወደ የት ያወርዳል? ወደ ታች። ስለዚህ ተመልከቱ፣ ጌታ ተመልከቱ፣ ዮሐንስ ተመልከቱ፣ እኔ ጫማን መንካት አልችልም ብለው እግጄን ራሴ እንዳሰኝ ማለቱ ነው። ራሴ እንዳሰኝ ማለቱ ምንድን ነው? ምታት አይደለም ሲለው ነው። አንድም ደግሞ በብሉይ ኪዳን ጊዜ ሕዝቡ ኃጢአት ሲሰሩ በግ ይዘው ይመጣሉ። ከዛ ሊቀ ካህናቱ የብሉይ ኪዳን ሊቀ ካህናት ከበጉ ላይ እጁን ሲጭንበት የሕዝቡ ኃጢአት በበጉ ላይ ያርፋል። ከዚያ በኋላ ሕዝቡ ይቅርታ ያገኙ ነበረ። ዮሐንስ ከጌታ ራስ ላይ እጁን ያሳረፈበት የዓለምን ኃጢአት የሚሸከመውና የሚያስወግደው እውነተኛው በግ ይሄ ነው ማለቱ ነው። የዓለሙን ኃጢአት የሚያስወግደው የመጨረሻ ፈጣሪ በፍጡር እጅ ተጠመቀ። እስኪ በሉላችሁም ፈጣሪ በምን እጅ? ስለዚህ ምንድን ነው? ትሕትና በሉ እንጂ። በዚህ ምክንያት ምን ተከፈተ? ትዕቢት ሰማይን ዘግቶብን ነበር። በሉላችሁም ትሕትና ሰማይን ከፈተልን በሉ። አዳምና ሔዋን ምን መሆን ፈለጉ? አምላክ መሆን በሉ እንጂ። አዳምና ሔዋን ላዩን አምላክ መሆን ሲመኙ ክርስቶስ ዝቅ ብሎ ሰው ሆኖ መጣ። እነሱ ከፍ ሲሉ ሰማይ ተዘጋ፣ ክርስቶስ ዝቅ ሲል ሰማይ ተከፈተ። ዝቅ ብሎ የምሕረት ደጁን የከፈተልን አምላክ ክብር ምስጋና ይግባው። አሁንም ልብ ብላችሁ ስሙ። ቆይ አንድ ጊዜ ኋላ ታጨበጭባላችሁ። እንግዲህ ስለዚህ ምን መሰላችሁ ወገኖች፣ ትዕቢትን እግዚአብሔር ያስወግድልን። ትዕቢት ማለት ምን ማለት ነው? እኔ እበልጣለሁ ማለት ነው። እስኪ እኔ እበልጣለሁ በሉ። ሰውን የሚያጣላው ምንድን ነው? እኔ እበልጣለሁ ነው። ባልና ሚስት የሚጣላው በምንድን ነው? እኔ ነኝ ጥሩ ነው፣ እኔ ጅል ነኝ ቢል ሰው ጠብ ይመጣል እንዴ? እስኪ እኔ ጅል ነኝ በሉ ሁላችሁ፣ ማምላክ በሉ። እንደዚያ ነው ማለት ያለባችሁ። እኔ ጥሩ ነኝ አትበሉ፣ እኔ መልካም ነኝ አትበሉ። እኔ ሞኝ ነኝ ካላችሁ እግዚአብሔር ኧረ ጥሩ ነህ ይላችኋል። እኔ ጅል ነኝ ካላችሁ እግዚአብሔር ያነሳችኋል። እኔ መልካም ነኝ ስትሉ ግን ይጥላችኋል። ትሕትና ሰማይን ይከፍታል። አደራችሁን ትሑት ሁኑ። ትሑት ማለት እኔ ጸሎተኛ አይደለሁም፣ እኔ ጾመኛ አይደለሁም፣ እኔ ኃጢአተኛ ማለት አይደለም። ትሕትና ይሄ የአፍ ቅቤ ነው። ይሄ ጠይም ትሕትና ነው። የማይረባ ትሕትና ማለት አይረባም። ስለዚህ ትሕትና ማለት ምን ማለት ነው? እኔ ኃጢአተኛ ነኝ፣ አዎ ኃጢአተኛ ነህ፣ ትሕትና አይደለም ይሄ። እኔ ሌባ ነኝ፣ አዎ ሌባ ነህ። እኔ ሰነፍ ነኝ፣ አዎ ሰነፍ ነህ። እኔ ዘማዊ ነኝ፣ አዎ ዘማዊ ነህ። ይሄ ትሕትና አይደለም። ትሕትና ማለት ሲሰደቡ ይገባኛል ብሎ መቀበል ነው። ሲተቹ መቀበል፣ ሲሰደቡ መቀበል፣ ከሌላው ከኔ ይልቅ ለገሌ ይሰጠው ማለት፣ ብልጫውን ለባልንጀራ መስጠት። እንዲህ ያለው ሰው ትሕትና ይባላል። ትሕትና ደግሞ ከራስ ለሚያንስ ሰው ራስን ዝቅ ማድረግ ነው። እስቲ ከራስ ለሚያንስ በሉ። ቆይ አሁን እኔ የጳጳሱን ጫማ እጄ ብስማቸው ትሕትና ነው አይደለም? ኧረ አይደለም። እንደሚበልጡኝ የታወቀ ነው። ይሄ ትክክል ነው የሚባለው። በሉ ትክክል በሉ። ሕግ ነው እንጂ የትሕትና አይደለም። ትሕትና የሚባለው ከምዕመናን የአንዱን ጫማ